ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ብፁዕ ጠቅላይ ሥራ አስኪያጅ፣ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዓን አበው ሊቃነ ጳጳሳት በ2017 በጀት ዓመት በወላይታ ሀገረ ስብከት የተከናወነው አጭር ሪፖርት እንደሚከተለው አቀርባለሁ። ወላይታ በጻድቁ አቡነ ተክለ ሃይማኖት የተቀደሰች በብፁዕ ወቅዱስ አቡነ ተክለ ሃይማኖት በሦስተኛው ፓትርያርክ ዳግም ቡራኬ የደረሳ የፓትርያርክና የጠቅላይ ሚኒስትር መገኛ የብፁዓን አበው ሊቃነ ጳጳሳትና የምሁራን መፍለቂያ የ50 ነገሥታት መዲና በዮዮ ማስቀለና በዮዮ ግፋታ በዓል የዓለምን ትኩረት የምትስብ ባሏት 7 በሮች የሚገቡ የሰው ዘር በአጠቃላይ ታዋው ታይሻው ተሚቼ ብላ ፊቷን አብርታ እጇን ዘርግታ የምትቀበል ብሔር ብሔረሰቦች በወንድማማችነት ተከባብረው ተፈቃቅረው ተዋደው የሚኖሩባት ወላይታ ትንሿ ኢትዮጵያ ናት። በወላይታ ሀገረ ስብከት 17 ወረዳዎች 9 ገዳማት 127 አድባራት የገጠር አብያተ ክርስቲያናት 230 የስብከት ኬላዎች ነገ ቤተክርስቲያን የሚተከልባቸው 23 ጠቅላላ ድምር 379 ቤተክርስቲያናት ይገኛሉ። የቅዱስነታቸው ቃለ በረከት ለምድረ ወላይታ 35 ዓመት የፈጀ የደብረ መንክራት አቡነ ተክለ ሃይማኖት ገዳም የ35 ዓመታትን እንቆቅልሽ ለመፍታት ጠንካራውና ታታሪው ትጉህ የድሆች አባት ሰብአዊነት ጎልቶ የሚታይባቸው ብፁዕ አቡነ ይስሐቅ በህዳር ወር የአስመራቂ ኮሚቴ አስመርጠው 35% ስራዎች ተጠናቀው ግንቦት 24 2017 በሚመረቅበት ወቅት የብፁዕ ቅዱስ አባታችን አስደማሚ ሰርፕራይዝ ደብዳቤ በበዓሉ ላይ ተነበበ። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የደብረ መንክራትን ጥንታዊና ታሪካዊ ገዳም በብፁዕ አባታችን አቡነ ይስሐቅ አቅራቢነት ተረድተው ርዕሰ አድባራት ወደ ገዳማት ደብረ መንክራት አቡነ ተክለ ሃይማኖት አንድነት ገዳም ተብሎ እንዲጠራ የማዕረግ ስም ቅዱስነታቸው ሰጥተዋል። የቅዱስነታቸው ደብዳቤ በሚነበብበት ጊዜ የወላይታ ሕዝብ በአክብሮት ደብዳቤውን አዳምጦ በከባድ እልልታና ጭብጨባ ደብዳቤውን ተቀብሎ ለቅዱስነታቸው ረጅም ዕድሜ መልካም ጤንነትን ተመኝቷል። ሕንፃ ቤተክርስቲያኑ በሚመረቅበት ጊዜ የሕዝብ ጥያቄ ተቀብለው እሺ ብሎ የተገኙ ብፁዕ አቡነ ኤልያስ የጋሞና አካባቢ የጎፍና አካባቢ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ማቴዎስ መገናኛ ብዙኃን የብላስ ኃላፊና የሰሜን አፍሪካ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤል የቅድስት ሀገረ ኢየሩሳሌም ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዮሴፍ የሲዳማ ክልል ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ጢሞቴዎስ የዳውሮ ኮንታና የከምባታ ሀላባ ጠምባሮ ሀገረ ስብከት ሊቀ ጳጳስ በቦታው ተገኝተው በበዓሉ ተገኝተው ጸሎተ ቡራኬ ሰጥተዋል። የሕዝብን ጥሪ አክብረው በዓላችን ልዩ ድምቀትና ውበት ሆነዋል። ብፁዕ አቡነ ቀውስጦስ፣ ብፁዕ አቡነ ቄርሎስ የወጣትነት ጉልበታቸውን ወልድ ዋህድ እያሉ እየሰበኩ የኖሩባት በምድረ ወላይታ የአቡነ ተክለ ሃይማኖት ሕንፃ ቤተክርስቲያን ሲመረቅ ይህ ሕንፃ ቤተክርስቲያን እንዲመረቅ ምክንያት ለሆኑት ለብፁዕ አቡነ ይስሐቅ ብዙ ሊቃነ ጳጳሳት የተፈራረቁበት ነው። የአቡነ ተክለ ሃይማኖት 35 ዓመት ስለፈጀ በጠንካራው አባት ለምረቃ ስለበቃ ሁለቱ ሊቃነ ጳጳሳት ለብፁዕነታቸው የመቀደሻ አልባሳትና የብር መስቀል አበርክተዋል። ምስጋና ይገባቸዋል። የብፁዕ አባታችን ሐዋርያዊ አገልግሎትን በተመለከተ በበጀት ዓመቱ መንበረ ጵጵስና ሳይቆጠር 72 የገጠር አብያተ ክርስቲያናት ሐዋርያዊ ጉዞ አድርገዋል። አዳዲስ አብያተ ክርስቲያናትን መርቀዋል። ሰብአዊነት ጎልቶ የሚታይባቸው ወንጌል በተግባር የሚገለጥባቸው ብፁዕነታቸው የሃይማኖት ልዩነት ሳያደርጉ እደግመዋለሁ፣ የሃይማኖት ልዩነት ሳያደርጉ 100,000 ብር አውጥተው ለጎዳና ተዳዳሪዎች ፍራሽ ገዝተው አስረክበዋል። ለመቄዶንያ አረጋውያን ልማት መርጃ ማህበር 150,000 ብር ለግሰዋል። ለአቅመ ደካማ ቤተሰብ የትምህርት ቁሳቁስ ደብተርና እስክሪብቶ በብር 100,000 ብር ገዝተው አስረክበዋል። በመንበረ ጵጵስና ታመው ለመጡ ለተራቡ፣ ለተጠሙ፣ ለተቸገሩ፣ ለወደቁ መከራ ላይ ያሉ ወገኖች ድጋፍ አድርገዋል።
በወላይታ በሚከበረው የመስቀል በዓል ከድሆች ጋር በሬ አርደው ቅርጫ እያከፋፈሉ ከበሬዎች ጋር በዓሉን አክብረዋል። ከድሆች ጋር በዓል ማክበር ማለት ከክርስቶስ ጋር በዓል ማክበር ማለት ነው። ከነዚህ ከተናናሾቹ ለአንዱ ያደረጋችሁት ለእኔ ያደረጋችሁት ተብሎ እንደተጻፈ በጠቅላላ ብፁዕ አባታችን 1,252,000 ብር ወጪ በማድረግ ሰብአዊነትን በተግባር አሳይተዋል። መልካም አስተዳደር በሀገር ስብከታችን ከሁሉም ወረዳና አጥቢያ ቤተክርስቲያናት የመጣውን ከህዝብ ጋር ቁጭ ብለን በመወያየት በአሁኑ ሰዓት ወላይታ ያለችው ቤተክርስቲያን ሰላም መሆኗን ልናረጋግጥላችሁ እንወዳለን። ለመንግስት የሚቀርቡ ጥያቄዎች ከክልሉ መንግስት፣ ከዞኑ መንግስት፣ ከከተማው አስተዳደር ጋር በመወያየት ዲፕሎማሲ በመፍጠር በመነጋገር በመመካከር በጠቅላላ ውጤት ተመዝግቧል። ይሄ ውጤት ለአብነት ያህል 30,000 ካሬ ሜትር ማስፋፊያ አግኝተን 10 የቤተ ክርስቲያን መስሪያ ቦታ አግኝተን እጅግ የሚገርመው በወላይታ ዞን ከፍተኛ ፍርድ ቤት በኢንቨስትመንት ሰበብ ቤተ ክርስቲያኑ ፈርሶ ለኢንቨስትመንት እንዲሰጥ የተወሰነባት የጋንዳባ ባታ ማርያም ቤተ ክርስቲያን ለግለሰቡ ሌላ ቦታ ምትክ ተሰጥቶ ቤተ ክርስቲያን በዛ ቦታ ላይ እንድትሰራ የሳይት ፕላን ርክክብ ተደርጓል። ስብከተ ወንጌልን በተመለከተ ነገረ መለኮት ምሩቃን በቋንቋ የሚያስተምሩ 25 አሉ፣ 4 ትርጓሜ መምህራን አሉ፣ 302 መንፈሳዊ ጉባኤ ተካሂዷል። በወላይታ የሚገርመው ነገር የለቅሶ ስነ ስርዓትን ወንጌል የሚሰበከው ክርስቶስን ማዕከል ያደረገ ወንጌል በቋንቋ ይዘመራል፣ ይሰበካል። በዚህ ምክንያት በበጀት ዓመቱ 5418 ነፍሳት ወደ ተዋህዶ በረት ተጨምረዋል። ሰንበት ትምህርት ቤት መንበረ ቅድስና በወረዳዎች ባሉ ገዳማት አድባራት ሰንበት ቤት የሚሰጠው መደበኛ ትምህርት አጠናክረው እንዲቀጥሉ ልዩ ድጋፍና ስልጠና ተደርጓል። ጠቅላላ ጉባኤም ተካሂዷል። 9 ተማሪዎች መጥተው ቅድስት ሥላሴ እንዲሰለጥኑ ተደርጓል። የሥርዓተ ትምህርት ዝርጋታ ከመንበረ ፓትርያርክ በተሰጠው መመሪያ መሰረት በቀልጣፋነት ሁኔታ እየተካሄደ ይገኛል። አብነት ትምህርት ቤት በአሁኑ ሰዓት በወላይታ ሀገረ ስብከት 27 የአብነት መምህራን አሉ። የዛሬ 40 ዓመት ያለ ፍታት የተቀበረው አብነት ትምህርት ቤት በብፁዕ አቡነ ይስሐቅ አሁን ትንሣኤ እያገኘ የአብነት ትምህርት ቤት አጠቃላይ በአዳሪ ትምህርት ቤት 48 በሌሎች አጠቃላይ ደግሞ 1200 በላይ 2250 አጠቃላይ ተማሪዎች የንባብ የዜማ ድጓው አቋቋሙ ቅዳሴው እየተማሩ ይገኛሉ። ወላይታ ነገ ጎንደርን፣ ጎጃምን፣ ወሎን፣ ሰሜን ልትሆን ዛሬ ዋዜማ ላይ ትገኛለች። የኤርትራ አድባራት ወገዳማት ደብረ መንክራት አቡነ ተክለ ሃይማኖት የ8 ዓመት ዕድሜ ጠገብ ጥንታዊና የምርምርና የታሪክ ቦታ እንደመሆኑ መጠን በ10 ሚሊዮን ብር ሙዚየም ተገንብቶ ተመርቋል። ትምህርትና ስልጠናን በተመለከተ በጥሩ ሁኔታ ተሰጥቷል። ሌላው የገጠሙ ችግሮች ብቻ ጨርሼ ወደ መጨረሻው እሄዳለሁ። የገጠሙ ችግሮች በማህበራዊ ሚዲያ እንደምታወቀው ቤተክርስቲያንን የማጠልሸት ስራ እየተሰራ ይገኛል። እዚህ ላይ ብፁዕ አባታችን ሀገረ ስብከቱን ኮስታራ ስዕለ መድኃኔዓለምን ቀዶ በማህበራዊ ሚዲያ አስተላልፈው በአምሳለ ታቦት እየተሸከመ የቀለደው እንደገና የመስቀል በዓል የጣዖት በዓል ነው ያለው 24 ሰዓት ሳይሞላ በህግ ቁጥጥር ስር አድርገናል። ይሄ ብቻ ነው። በአንደኛው ግለሰብ ላይ በታቦቱ ላይ በቀለደው ላይ 1 ዓመት ከ4 ወር ተፈርዶበታል። የሚዲያ አገልግሎት ኢጬጌ የወላይታ ሀገረ ስብከት ሚዲያ ተቋቁሟል። እንግዲህ ኢጬጌ የሚለው ቃል መቼም ያው ግሪክኛ አይደለም ወይም ደግሞ ግዕዝ አይደለም ወላይትኛ ነው የሚባለው። የፐርሰንት ገቢን በተመለከተ በጣም ይገርማል። በ2016 ዓመተ ምህረት 6,489,826 በመንበረ ፓትርያርክ ድርሻ የተሰጠው ይሄ ነው። 2016 አሁን ያስገባነው 40 ዓመት ከቆዩ ሀገረ ስብከቶች በላይ እኛ 20 ምናምን ዓመተ ምህረት ገና ወጣት ነን። ያስገባነው 9,224,924 ከ2016 በማብለጥ ወላይታ ሀገረ ስብከት 2,735,098 ከጠቅላይ ቤተ ክህነት ለእኛ የሚላከው በጀት 1,805,844 ሲሆን
ከጠቅላይ ቤተ ክህነት በማብለጥ 7,419,000 ብር በማብለጥ የኛ ሀገር ስብከት በብፁዕ ጠቅላይ ስራ አስኪያጃችን በቀጣይ ዓመት የሚላከው በጀት ይጨምራል ብለን ተስፋ እናደርጋለን። በመጨረሻ የብፁዕ አባታችንን ዝማሬ ዘምሬ የፐርሰንቱን ብፁዕ አባታችን አቡነ ይስሐቅ ለቅዱስ አባታችን ያስረክባሉ ማለት ነው። በወላይተኛ የብፁዕ አቡነ ይስሐቅን ዝማሬ እንዘምራለን። ሃይቴ በኢቴ ሃይቴ በኢቴ ሃይቴ በኢቴ ሃይቴ በኢቴ ኢየሱስ አባ ሃይቴ በኢቴ ሃሹ ኢየሱስ አባ ሃይቴ በኢቴ ሃይቴ በኢቴ ሃይቴ በኢቴ ሃይቴ በኢቴ ሃይቴ በኢቴ ማርያሚባ ሃይቴ በኢቴ